ቅድም በሰራሁት ቪዲዮ እኔ ተናግሬ ነበር ብያችሁ ነበር። እኔ ውሸት ነገር ይዤላችሁ አልመጣም። ሰፈር ደውዬ ጠይቄ ነው ስለነሱ መረጃ ማመጣላችሁ ብዬ ነበር። አሁንም እንግዲህ እንዳልኩት ሀይሚና ብሩኬ መጥተዋል። የብሩኬና የሀይሚ ጠላቶች በመሀል ገብታችሁ የምትበጠብጡ ሰዎች እንግዲህ ቅጥል በሉ። ብሩኬንና ሀይሚን በአንድነት የምትወዱ ደግሞ እንኳን ደስ አላችሁ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። የደስታ ማውራው ራሱ ጠፍቶኛል ማለት ነው። እና እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም ነው። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮቹ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። መለቃቸው ቪዲዮዎች ደግሞ እይታ የላቸውም፣ ላይክ የላቸውም እና ላይክ ካደረጋችሁ እይታ ይኖረዋልና ማወራው ራሱ ጠፋኝ። እኔ ትክክለኛ መረጃ ስልሽ ስለመጣውኝ ይመስለኛልና ብሩኬ ደውሎ ሀይሚም እያለቀሰች እሱም በጣም ተሰምቶት ብቸኝነት እንደተሰማው ለአድማጮችም ተናግሮ እንደገና ደግሞ ለሀይሚም ያስተላለፈላት መልስ በመሀላችን የገባ ሰው አይደለም ያጣላን። እንዴት ነው ምንጣላው? አንቺና እኔ አንድ ላይ መሆን ነው የሚያምርብን፣ መጣላት አያምርብንም እና በጣም ነው እየናፈኩሽ ሲላት፣ እንደውም በቪዲዮ አውሪኝ ሲላት በቪዲዮ አላወራህም አልችልም በቪዲዮ ሳወራህ ምናምን ብላ መጨረሻ ላይ ደግሞ በቪዲዮ ወታ እያወራችሁ እያለቀሰች ነበርና እሱም እንዳለው እንደ ሀገር እንዳልወጣች ነው እየተናገረ ያለውና የትም ትሄድ የትም ዞሮ ዞሮ ካወሩ ደግሞ ቁጭ ብለው ብቻቸውን ያኔ ተለያይተው ሲያወሩ በአንዳንድ ነገሮች ሊስማሙ ይችላሉ። ለምን በመሀላቸው ሰው የለም። እንደዚህ አድርግ፣ እንደዛ አድርግ፣ እንደዛ እያለችህ እኮ ነው፣ እንደዛ እያደረካት እኮ ነው፣ እንደዚህ ያደረገሽ እኮ ነው የሚለው ነገር ይቀርና ብቻቸውን ሲሆኑ ነገራቶቹን ያስተካክላሉ ብዬ አስባለሁኝ። አሁንም መንገድ ላይ ናቸው። አሁንም እየተነጋገሩ ነው። ይብላኝ ለእናንተ በመሀል ገብታችሁ ለምትበጠብጡ። እኔ በጣም ትላንትና ዛሬ በጣም ይደብራል ሀቂቃ ማለት ነው። ሀይሚና ብሩኬ ለብቻ ቪዲዮ ሲሰሩ አልደበራችሁም ጋይስ? የነሱ ተመልካቾች ሀቂቃ ማለት ነው። እስቲ ሀቁን ተናገሩ። እናንተን አልደበራችሁም? እኔ በጣም ነው የደበረኝ። ሀይሚም ለብቻው የሰራቸው ቪዲዮ የሆነ በቃ ከጎኗ ብዙ ሰው እንደተለያት ነው የሚሰማው። እሷ ብቻዋን ሆና እኛ እንደዚሁ ብቸኝነት የተሰማን ለእሷ ፋንታ እሷ እንዴት እንደቻለችው እኔ እንጃ። እሱም እንደዛው በቃ የሆነ ሁለታቸው ማብራት ናቸው ብዬ ነው ማስበው። ሁለታቸው አንድ ላይ ሲሆኑ በቃ አለ አይደለ ይደምቅላቸዋል። እንትናቸው ራሱ ቪዲዮአቸው ራሱ ውበት አለው። ልንገራቸው ብዬ ነው ሀቂቃ ውበት አለው። እና በመሀል ገብታችሁ እና ሀሰን እኔ ዛሬ እንኳን ነጭ እንናገር፣ ምክንያቱም እነሱ አውቀዋል፣ ነገሩ ገብቷቸዋል። በተለይ ብሩኬ ገብቶታል ማን እንደሚያጣላቸው፣ አንድነታቸውን ማን እንደማይፈልግ ማን እንደሚፈልግ ጠንቅቆ ያውቃል። እና በሰው ህይወት፣ በሰው ትዳር፣ በሰው ጓደኝነት ገብታችሁ የምታቦኩ የምትጋግሩ የራስ አሮባት የሰው ታማስላላችሁ እንደሚባለው እንደዛ የምትሆኑ ሰዎች ከብሩኬና ከሀይሚ ራሱ ረዱ። ከነሱ እነሱን አጣላችሁ ማለት እኛንም እንደዛው እዩን። ምክንያቱም ለነ ብሩኬ እኛ ብዙ መስዋዕትነትን ከፍለናል እና ብሩኬ ብቸኝነት አይሰማ። ለምን እንደዚህ ያሉኝ፣ ለምን እንደዛ አደረጉ፣ በኮሜንትም የሆነ ነገር ስታይ ምንም ሊሰማ አይገባም። በጣም ብዙ የሚወዷችሁ የሚከተሏችሁ የሚያደንቋችሁ ሰዎች ስላሉ የአንዳንድ ሰው ኮሜንት አይተህ እዚህ ጋር መታ ስትናገር እናንተን የሚወዱ ሰዎች ራሱ የሆነ ይሰማቸዋል። እና አንዳንድ ሰው እንኳን ብትልም መናገርም ለኮሜንታተሩም መልስም መስጠት የለብህም። ኮሜንታተሮች ተናግረው ምን ብለው ይሄዳሉ? ያጣላማኝ ተሳድቦ ይሄዳል እንደሚባለው ማለት ነው። እና እናንተ ምንድነው ማድረግ ያለባችሁ? መጀመሪያ በራሳችሁ በስራችሁ የቀበራችሁት የእናንተን ሰላም ማይፈልግን ሰው አስወጡት። ያኔ
ጠላት ከሩቅ አይመጣም ይባላል። የኮሜንታተሩን ተው፣ አንዱ ካናዳ፣ አንዱ አሜሪካ፣ አንዱ የሆነ ቦታ ሊኖር ይችላል። ግን በስራችሁ ያለ ሰው ነው እያጣላችሁ አንድነትን በቃ አንድ ላይ እንዳትኖሩ የሚያደርግ ሰው ስላለ ያንን ሰው ካወጣችሁት፣ ያንን ሰው ካወቃችሁበት፣ በመሀላችሁ በትዳራችሁ ሌላ ሰው ካልቀላቀላችሁ፣ ድሮ እኮ ሁለት ሆናችሁ ስትጣሉም ቶሎ ትታረቁ ነበረ። ፕራንክ ነው ብላችሁ ትመጡ ነበር። እንደዛ ሁለታችሁ እንደ ሌላም ጊዜ ሁለታችሁ ብሰሩ ቪዲዮ ለእናንተ ራሳችሁ በቂ ናቸው ብዬ ነው ማስበው፣ እንደ ዩቱበርም ማለት ነው። ዩቱብ ብዙ ሰው አይደለም የሚፈልገው። በቃ ከሀሳብ የተግባባ ሰው ሁለት ሰው በቂ ነው። ሁለት ሰው መስራት ይችላል። አንድ ሰው ስትሆኑ ነው የምትሰሩትም ነገር የሚጠፋችሁ እንጂ ብዙ ስለሆናችሁ አይደለም። እና የብሩኬና የሀይሚ አድናቂዎች እንግዲህ በጣም በብዙ ነገር እየተናደዳችሁ፣ በሀሰንም አንዳንድ ነገር እያላችሁ ነው። አሁን ላይ በቃ የሚታየው ሀሰን ነው። እሱም ለሀይሚ አስቤያለሁ እህቴ ናት በሚለው ነው። እህት ብሎ እህቱን ከባሏ ጋር ስትጣላ ማፋታት ሳይሆን ዋሽቶ ማስታረቅ ነው ያለበት እንጂ ዋሽቶ ማጣላት የሚባል ነገር እኮ የለም። እንደዚህነት እህትነት የለም። እህትነት ቀርቶ አንዳንድ ሰው ጠላታቸው ቢሆን ራሱ ይሄማ ትክክል አይደለም ብሎ የሆነ ነገር አምልጦት ይናገራል። አንተ ግን ቅልስልስ ብለህ በመሀላቸው ገብተህ የምታደርገው ነገር ጥሩ አይደለም። ለሀይሚ አስቤ ነው፣ ለሀይሚ እንደዚህ ብዬ ነው። ሀይሚ እኮ የፈለገ ነገር ቢመጣ እኔ አንድም ቀን ከጎንህም አልለይም፣ የመጣብህን ችግር አብሬህ እጋፈጣለሁኝ፣ በምንም ነገር ምንም አድርግ ምንም በል እቀበልሃለሁ ብላ ተስማምታ በህዝብ ፊት ተናግራ የገባችበት ህይወት ነው። ቀላል ህይወት አይደለም። ስለዚህ አንተም የራስህን ህይወት ከሌለ ዞር ብለህ የራስህን ፈለግ አድርግ እንጂ አንዳንድ ሰዎች ለራሳቸው ካልተስተካከለላቸው፣ ለራሳቸው ጥሩ ኑሮ ካልኖሩ፣ ጥሩ ትዳር ካልገጠማቸው የሰውን ለማበላሸት ነው የሚሮጡት። በገንዘባችሁም ይሁን በንግዳችሁም ይሁን በትዳራችሁም ይሁን በልጃችሁም ይሁን ማለት ነው። በቃ ያኔ መጥፎ ነገር ነው የሚያስቡላችሁ ለራሳቸው ስላልተሳካላቸው ማለት ነው። እና እንደዛ ስለሆነ በተለይ የኢትዮጵያ ሕዝብ አንተ ስትወድቅ ስትረገጥ ከሱ በታች ስትሆን ነው የሚወድህ እንጂ ከሱ በላይ ስትሆን አይወድም። ለምን የእናትህ ልጅ አይሆንም ማለት ነው። እና አይወድም የኢትዮጵያ ሕዝብ ለምን እንደሆነ አላቅም። አረቦች አሁን አንዳንዴ ያስቀኑኛል ሀቂቃ ማለት ነው። የሆነ ነገር ሲያዩ ቶሎ ብለው ማሻአላ የእህቴ ልጅ እኮ እንደዚህ ያደረገች፣ የእህቴ እንትን እኮ እንደዚህ ሆነ ምናምን የእህቴ ልጅ እንደዚህ ያደረገ እንደዚህ ሆነ፣ በጣም ደስ ይላቸዋል። ሀታ በትምህርት ደረጃቸው ራሱ እንትን ሲሉ ደስ ይላቸዋል። በቃ ቤታቸው ይሄዳሉ፣ ይደሰታሉ ምናምን ነገር። እኛ ጋር ሰዎች የኔን እኮ እንደዚህ ሆኖ የኔ እኮ እንደዛ ብሎ የኔን እኮ ወልጄ ያጣሁት ለዛ እኮ ነው የማያልፍልን። ያ ጋይስ ተው ከሰው ጭንቅላት ረጆና ለራሳችን እስቲ ኑሮ እንኑረው፣ የራሳችን ህይወት። የሰው ደስታ ያስደስተን፣ የሰው ሀዘን ደግሞ እስቲ እንዘን ሀቂቃ ማለት ነው። እና ለማንኛውም ይሄን አከለ ከለፈለፍኩኝ አይበቃኝም ብላችሁ ነው። ራሴን በጣም እያመመኝ ነው። እኔንም ደግሞ አበረታቱኝ፣ ሰብስክራይብ አድርጉኝ። ከታየልኝ 10,000 15,000 ከገባ ሀላስ ሀገሬን ገብቼ እሰራበታለሁ። እኔም ብቻዬን የምሰራው ነገር እንትን ጠፍቶኛልና አንድ ሁለት ሲሆን የተለያዩ ነገሮችን ይዤላችሁ እመጣለሁኝ በራሴ አይዲያ። እስከዛ ድረስ ቻሉት በሰው አይዲያ ነው እየፈተፈትኩኝ ያለሁት። ያው ደስታ ዛሬ ደግሞ ደስ ስላለኝ ነው። ሀይሚና ብሩኬ ስለተገናኙ ያው ቁጭ ብለው ወንበር ላይ ይመካከሩበታል። ብዙም ሳይቆይ ደግሞ ይታረቃሉ፣ ትመጣለች በሚለው መጥቻለሁ። ነገም ደግሞ ሌላ አዲስ ነገር አዲስ እንሰማለን እና ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እስከ መጨረሻው ብታዩልኝም አይከፈልበትም። በማዳም ዋይፋይ ለምን ከፍታችሁ አትሄዱም እንዴ? ስልካችሁ ነው። አንዳንዴ እንኳን እኛ በራሳችን የማዳም ቆሞች እንተዛዘን እንጂ እና ብዙ ጥሩ ነገር ሰርቻለሁ ብዬ አይደለም፣ ግን ሀገሬ ስገባ እሰራበታለሁ።
እንደምሰራ ደግሞ ጠንቅቄ ያውቃለሁኝ። እስከዛ ድረስ ደግሞ እናንተ እያበረታታችሁኝ፣ ወይኔ ራቴን እየበላው እኮ ነው አጋጣሚ ሳያቸው አይ ቪዲዮ የማሳልሰራ ምናምን ብዬ የመጣሁት እና ወደ ራቴ ልመለስ። እናንተም ሰብስክራይብ አድርጉን፣ ላይክ አድርጉ፣ እስከ መጨረሻው ድረስ እዩልኝ። አይከፈልም መጨረሻ ብዬ መጨረሻ ተናግሬ መጨረሻ እዩ ማለት አይከብድም። ለማንኛውም መልካም ምሽት ተመኘውላችሁ።